ሰላም ሰላም ውድ የሙሌ ሲኒማ ቤተሰቦች፣ ዛሬ ደግሞ በአንድ አስገራሚና አስደናቂ ፊልም እናዝናናችሁ መጥተናል። ፊልሙ የሚጀምረው ቼንያን የተባለችው መምህር ስለ እንግሊዘኛ ቋንቋ አስፈላጊነት በምታስተምርበት የመማሪያ ክፍል ውስጥ ነው። ሁሉም ተማሪዎች በትኩረት ይከታተላሉ። ነገር ግን አንዲት በጣም ያዘነች የምትመስል ልጃገረድ ብቻ አትሰማም ነበር። ቼንያንም ይህች ልጅ ስትመለከት በድንገት የራሷ የድሮ ትዝታ ታሪክ ማስታወስ ጀመረች። ከዚህ በኋላ ፊልሙ ወደ ኋላ በትዝታ ይመልሰናል። በወቅቱ ቼን በከፍተኛ ሁለተኛ ደረጃ ትምህርት ቤት የምትማር ሁልጊዜ ከክፍል አንደኛ የምትወጣ ጎበዝ ተማሪ ነበረች። ፈተናው እየቀረበ ስለነበር ማንም እንዳይረብሻት በጥናቷ ላይ ብቻ ትኩረት እንድታደርግ የጆሮ ማዳመጫ ታደርግ ነበር። ነገር ግን አንድ ቀን አንድ ትልቅ ሁከትና ግርግር ትኩረቷን ሰረቀው። ሁሉም ተማሪዎች ምን እንደተፈጠረ ለማየት ወደ ግቢው እየሮጡ ይሄዱ ነበር። ኬንም ተማሪዎችን ተከትላ ስትሄድ የቅርብ ጓደኛው ሁሻይ መሬት ላይ ወድቃ አየቻት። ሁሻይ ማንም ሊገምተው በማይችለው ነገር ራሷን አጥፍታ ነበር። በርካታ ተማሪዎች በዙሪያ ተሰብስበው የነበረ ቢሆንም ከመርዳት ይልቅ ማህበራዊ ሚዲያ ላይ ለመልቀቅ በስልካቸው ፎቶ ያነሷት ነበር። ቼንም በዚህ ድርጊት እጅግ በጣም አዝናና ተበሳጭታ ቀስ እያለች ወደ ጓደኛው አስክሬን ተጠግታ በጃኬቷ ሸፈነችው። በእውነቱ በዛ ትምህርት ቤት ውስጥ የሚገኙ ተማሪዎች በሙሉ ሁሻይ ይህንን የከፋ ድርጊት በራሷ ላይ እንድታደርግ ያደረጋትን ምክንያት ያውቁ ነበር። ነገር ግን ተማሪዎች ለመናገር ይፈሩ ነበር። በማግስቱ ትምህርት ቤት ላይ ያሉ ቼን ወደ ርዕሰ መምህሩ ቢሮ እንድትመጣ ተጠራች። በዛም ጥቂት መርማሪ ፖሊሶች ነበሩ። ስለ ሁሻይ ሞትና ምን ያክል የቅርብ ጓደኛሞች እንደነበሩ ጠየቋት። የሚገርመው ግን ቼንም ጓደኝነታቸውን በመካድ አስክሬኑን የሸፈነችው ሌሎች ተማሪ ፎቶ እያነሷት ስለነበረ እንደሆነ ብቻ ተናገረች። መርማሪዎችም ንግግሯን ለማመን ቢቸገሩም እንድትሄድ ፈቀዱላት። ቼን ወደ ክፍል ስትመለስ በወንበሯ ላይ ቀይ ቀለም ተደፍቶ አገኘችው። ያኔ የቅርብ ጓደኛው ሁሻይን ከመሞቷ በፊት በተመሳሳይ መልኩ ይበድሉና ያዋርዷት እንደነበር አስታወሰች። በኋላም የምግብ መመገቢያ ካፍቴሪያ ውስጥ እያለች ተማሪዎችን የሚያንገላታው የቡድን መሪ ዋሌ ወደ እሷ በመቅረብ ለሚመጣው ፈተና እንድትረዳው ጠየቃት። ቼን ግን ለእነሱ የሚሆን ጊዜ እንደሌላት መለሰችለት። በዚያን ጊዜም ዋሌ ልክ በሁሻይ ላይ ያደርግ እንደነበረው በእሷ ላይም ፎቶ ማንሳት ጀመረ። በዚህም ሁኔታ ሁሻይ ለደረሰባት ሞትና ተጠያቂዎች እነዚህ ተማሪዎች የሚያንገላቷት ቡድኖች መሆናቸው ታወቀ። ሁሻይም ሙሉ በሙሉ ተስፋ ቆርጣ ራሷን እስክታጠፋ ድረስ ያለማቋረጥ ያሰቃዩት ነበር። ቼን ይህን ሁሉ የምታውቅ ቢሆንም ለፖሊሶች ለመናገር ግን ትፈራ ነበር። ወደ ቤቷ እየተመለሰች ሳለ ከፖሊሶች ጋር በመነጋገሯ ብቻ ዋላይና ሌሎች የቡድን አባላት ጥቃት ሰነዘሩባት። ይህ ሁሉ ቢሆንም ቼን ዝምታን መርጣ በቀጥታ ወደ ቤቷ ሄደች። በቤት ውስጥም እናቷ ተቀበለቻት። እናቷ ለኑሯቸው የሚሆን ገቢ ለማግኘት ስትል በህገወጥ እቃዎችን ስለምሸጥ ወደ ቤት የምትመጣው አልፎ አልፎ ነበር። እናቷ በምታደርገው የንግድ ስራ ምክንያት የልጇ ትምህርት ቤት እንዳይሰናከል ስለምሰጋ እሷም ጋር ብዙም ላለመገናኘት ትሞክር ነበር። በዛም ምሽት ከመተኛታቸው በፊት እናቷ በቅርቡ አዲስ ቤት ገዝታ አብረው በደስታ እንደሚኖሩ ለቼን ቃል ገባችላት። በማግስቱ ጠዋትም እናቷ ለቼን ሳትነግራት ቀድማ ወጣች። ቼንም ይህንን ስታውቅ በጣም አዘነች። ምሽት ላይ ከትምህርት ቤት ወደ ቤት እየተመለሰች ሳለ አንድ ጎረምሳ ሻኦን የተባለ ወጣት ሲደበድቡ ታየች። ቼንም ለፖሊሶች በመደወል ወሰነች። ነገር ግን ከዱርዮች አንዱ አያትና ስልኳን ነጠቃች። ዱርዮች የቼንን ስልክ ከቀሙ በኋላ ያላትን ገንዘብ በሙሉ ዘረፏት። በተጨማሪም በጉዳይ ውስጥ በመግባቷ ምክንያት ሻኦንን እንድትስመው አስገደዷት። ቼንም በሁኔታው ተገዳ ሻኦንን ሳመችው። ከዚህ በኋላ ቡድኑ እሷን አሳዛኝና ምስኪን ሁኔታ በማየት መሳለቅ ጀመሩ። ነገር ግን ይህን ድርጊት ሻኦንን በጣም ስላስቆጠ ብድግ ብሎ የቡድኑ መሪ ከባድና ጨካኝ ቅጣት ሰነዘረበት። በዚህም ምክንያት ሁሉም የቡድኑ አባላት ተሸብረው ለመሸሽ ተገደዱ። ከመሄዱ በፊት ሻኦንም ቼንን በትኩረት ተመለከታት። ነገር ግን ምንም የተናገረው ነገር አልነበረም። ሆኖም ግን በማግስቱ ሻኦን ቼን ያለችበት የግል ትምህርት ቤት ድረስ ሄዶ ስላዳነችው አመሰገናት። በመቀጠልም ቡድኑ እሷ የወሰደባትን ገንዘብ ምን ያክል እንደሆነ ጠየቃት። ቼንም $50 እንደሆነ መለሰችለት። ነገር ግን በወቅቱ ሻኦን እሷ የሚከፍለው በቂ ገንዘብ ስላልነበረው በግርግሩ ምክንያት የተሰበረውን ስልክ በነፃ ሊያስተካክልላት አቀረበላት። ስልክ ጥገና ቤት እያሉ ሻኦን የቼን የግል ጠባቂ ለመሆን ራሱን አቀረበላት። ይሁን እንጂ ቼን ትላንትና ራሱን እንኳን መከላከል እንዳልቻለ በመግለጽ ጥያቄውን ውድቅ አደረገችው። ከዚህ በኋላ ሻኦን ከቤት ውጭ በሄደችበት ቦታ ሁሉ ይከታተላት ጀመር። አንድ ቀን ቼን ወደ ቤቷ ስትመለስ እናቷ የወሰደችው ዕዳ በጊዜው እንዳልተከፈለ የሚከሱ በርካታ ማስታወቂያዎች በግድግዳው ላይ ተለጥፈው አየች። በንዴት እያንዳንዱ ማስታወቂያ እየቀደደች በፍጥነት ወደ ቤቷ ገባች። በሚያሳዝን ሁኔታ ግን በማግስቱ በትምህርት ቤት የእናቷን ማስታወቂያ ተሰራጭቶ ተማሪዎች ሁሉ ይሳለቁባትና ይስቁባት ጀመር። የክፍል ጓደኞቿ ስድብና ማንገላታት መቋቋም ያቃታት ቼን በህይወቷ አድርጋ የማታውቀውን ነገር በማድረግ ክፍሉን ጥላ ወደ ቤቷ ሄደች። መንገድ ላይም እያለችም ከቫኦ ጋር ተገናኝተው ተነጋገሩ። በክፍል ውስጥም የሆነው ሁሉ ስታስረዳው ቫኦ ሊያጽናናትና ሊያረጋጋት ሞከረ። በመቀጠልም ከድልድይ በታች ወደሚገኘው አነስተኛና ደካማ ወደሆነው መኖሪያ ቤት ወሰዳት። ከዛም ምሽት አብረው ፓስታ እየበሉ ጥሩ ጊዜ አሳለፉ። በድንገት ቫኦ ለሱ ፍቅር እንዳላት ጠየቃት። ቼንም በሻካራ ቋንቋ ምንም አይነት የሚስብ ባህሪ እንደሌለው ነገረችው። በዚህ ነገር ቫኦ ስለተቆጣ ወደ ግድግዳው ገፍቶ አስጠጋትና ንነቴ እንደዚህ ነው፣ ሌሎች ሰዎች ስለኔ ምን እንደሚያስቡ ግድ የለኝም አላት። ከዚህ በኋላ ቼን እያለቀሰች ወደ ቤቷ ተመለሰች። እሷን ለመረዳት ጀምሮ የነበረው ብቸኛው ሰው አሁን እሷን በማስቀየሙ አዘነ።
ወሰነች። በማግስቱም በሰውነት ማጎልመሻ ክፍለ ጊዜ ሁሉም ተማሪዎች ቼንን ችላ አሏት። ከእሷ ጋር ቮሊቦል መጫወት የሚፈልግ አንድም ሰው አልነበረም። ዋሌም ጓደኞቿ ይህን አጋጣሚ በመጠቀም ያለማቋረጥ ያፌዙባትና ይሳለቁባት ጀመር። ከቮሊቦል ኳስም ደጋግሞ መቷት። ከጥቂት ጊዜ በኋላም ቼን ደረጃ ላይ ወደታች ገፏት። ነገር ግን እንደ እድል ሆኖ ከባድ ጉዳት አልደረሰባትም። በእነዚህ አስቸጋሪ ተማሪዎች ድርጊት የምትመረረች ቼን በመጨረሻ ሁሉም ነገር ለፖሊስ መርማሪው ለመናገር ወሰነች። ሻይ ራሷን ለማጥፋት ተጠያቂ የሆኑ ተማሪዎች ስም ዝርዝርም ዘርዝራ አመነች። በመቀጠልም ፖሊስ ዋሌና ጓደኞቹን ለምርመራ አስጠራቸው። ነገር ግን ተማሪዎች የእነሱ መንገላታት ለሁሻይም የራሷን የማጥፋት ምክንያት እንዳልሆኑ አጥብቀው ተከራከሩ። ይልቁኑ የመሞቷ ምክንያት በቤተሰቦቿ ደካማ የኢኮኖሚ ሁኔታ፣ የራሷ ደካማ ስብዕና እንደሆነ በመግለጽ ጥፋቱ ሙሉ በሙሉ በሟቿ አሳበቡ። ያደረጉት ጥፋት ከማመን ይልቅ ባቀረቡት ምክንያት ፖሊሱ ለጊዜው እንዲለቃቸው ወሰነ። ነገር ግን መርማሪው ትምህርት ቤቱ ጥፋተኛ የሆኑትን ተማሪዎች ለ1 ዓመት ሙሉ የትምህርት እገዳ ጣለባቸው። በማግስቱ መርማሪው ወደ ቼን ደውሎ በመኪና እንዲያደርሳት ጋበዛት። ነገር ግን በቂ ማስረጃ ባለመኖሩ ምክንያት እነዛን ተማሪዎች ማስቀጣትና ለሁሻይ ተገቢ ፍትህ ማግኘት ስላልቻለ ይቅርታ ጠየቃት። በዛም ምሽት ቼንም ወደ ቤቷ ልትገባ ስትል እነዛ ተማሪዎች የሚያንገላቱ ቡድኖች በበሩ አጠገብ ይጠብቋት ነበር። ለፖሊሱም አቤቱታ አቅርባ በትምህርት ቤት እንዲባረሩ በማድረጓ ክፉኛ ተቆጥተው ነበር። በመቀጠልም በቼን ላይ ሊለቁባት ያሰቡትን አይጦች የያዘ ሳጥን ይዘው መጥተው ነበር። ሆኖም ግን እንደ እድል ሆኖ አምልጣ በአንድ ቆሻሻ መጣያ ውስጥ ተደበቀች። ዱርዮችም አካባቢውን ለቀው ከሄዱ በኋላ ቀስ እያለች ወጥታ ሊረዳት ወደሚችለው ብቸኛ ሰው ሻዎ ሄደች። የሆነውን ሁሉ ነገረችው። በኋላ ምንም የምትከፍለው ነገር ባይኖራትም እንኳን ሻዎ ጥበቃ እንዲያደርግላት ፈቃደኛ መሆኑን ጠየቀችው። ከማግስቱን ጀምሮም ሻዎ ቼንን ከትምህርት ቤት ሲሄድና ወደ ትምህርት ቤት ሲመለስ መከተልና መጠበቅ ጀመረች። ቼንም ከቫኦ ጋር በቤት ውስጥ አብራ መኖር ጀመረች። ቫኦ የዱርዬ ቡድን አባል ስለነበረ አብዛኛውን ጊዜ ወደ ቤት የሚመለሰው ተደባድቦና ቆስሎ ነበር። አንድ ቀን በጣም ከባድ ቁስል አጋጥሞት ወደ ቤት ተመለሰ። ቼንም ደህና መሆኑን ጠየቀችው። እሱም አብሯት እንድተኛ ጠየቃት። ቫኦ ገና የ7 ዓመት ልጅ እያለ አባቱ ጥሎት እንደሄደ እናቱም ወደ ሌላ ወንድ ስትል እንደተወችው ገለጸላት። በተጨማሪም ደህና ነህ ወይ ብሎ የጠየቃት የመጀመሪያው ሰው ቼን መሆኗን ነገራት። ነገር ግን ምሽት ላይ ጀምሮ በመካከላቸው ያለው ግንኙነት በጣም እየተሻሻለ መጣ። አብሮ ሲሆኑ በጣም ደስተኞች ነበሩ። ይጫወቱና ይደሰቱ ነበር። በኋላም የቫኦን አለቃ ሊያዋጋው ሲፈልግ ቼንም እንደገና ተደባድቦ እንዳይመጣ በማሰብ ከልክል አስቀረችው። ቫኦልም የቼንን ምክር ሰምቶ በቤት ውስጥ ቀረ። በሚያሳዝን ሁኔታ አንድ ወቅት ቫኦ በአንድ የስርቆት ወንጀል ውስጥ እጁ አለበት ተብሎ ተጠርጥሮ በቁጥጥር ስር ዋለ። እሱና ጓደኞቹ እውነተኛ ወንጀል እስኪገኝ ድረስ ወደ ፖሊስ ጣቢያ ተወስዶ ታሰሩ። በዚያም ጊዜም ቼን ከትምህርት ቤት ወደ ቤት እየተመለሰች ስለነበር አብሯት እንዲሄድ ቫኦል ስልክ ደወለች። ነገር ግን ስልኩን ባለማንሳቱ ምክንያት ብቻዋን ወደ ቤት ለመጓዝ ተገደደች። እንዳጋጣሚ ነው ዋሌና የሱ የጥቃት ቡድን ቼንን ብቻዋን አገኟት። ያለምንም ርኅራኄ ክፉኛ ደበደቧት። ጸጉሯን ቆረጡት፣ አልባሷን አወለቁባት፣ ለማስፈራሪያ እንዲጠቀሙበትም ቪዲዮ ቀረጹባት። ነገር ግን የበለጠ ጉዳት ሳያደርሱባት በፊት አቅራቢያ ያለ የቤት ሰው ተመልክቶ ከፖሊስ እንደሚደውል ዛተባቸው። ይህንን ሲሰሙ ቡሊዎቹን ቼንን መንገድ ዳር ላይ በቁስል ተሸፍና ጥለዋት ሸሹ። ይህንን እንዲህ እንዳለ ሻኦን ጓደኞቿ ከተጠረጠሩ የወንጀል ጉዳይ ጋር ምንም አይነት ግንኙነት እንደሌለው ከተረጋገጠ በኋላ ከፖሊስ ጣቢያ ተለቀቁ። ቫኦልም ወዲያውኑ ወደ ቼን ቢደውልም ስልኩን አላነሳችም ነበር። በሁኔታው ተጨንቆ በፍጥነት ወደ ቤታቸው ሲያመራ ቼን ቆስላና የተቀደደውን ደብተሯ ለመለጠፍ ስትሞክር አገኛት። ቫኦ የእሷን ሁኔታ ሲመለከት ንዴቱን ገንፍሎ ወጣ። ብረት ይዞ በነዛ ዱርዮች በሙሉ ለመግደል ተነሳ። ነገር ግን ቼንና ጥብቃ ያዘችውን አስቆመችው። ከዚህ በኋላ ቼን የተቆራረጠውን ጸጉሯ እንዲያስተካክላት ጠየቀችው። ሙሉ በሙሉ ተላጨች። ቫኦንም ቼንን ብቻዋን እንዳልሆነች እንዲሰማት ለማድረግ የራሱን ጸጉር ሙሉ በሙሉ ተላጨ። እሱም እዛ እንዳለ ከእንግዲህ ወዲህ ፈጽሞ እንደማይተዋት ነገራት። በማግስቱም ቼኑ አዲስ በተላጨችው ጸጉሯ ወደ ትምህርት ቤት ሄደች። ከክፍል ጓደኞቿ ትኩረትና የሹክሹክታ ወሬ ግን ምንም ቦታ አልሰጠችውም ነበር። በዛም ምሽትም ዋሌ ወደ ቼን ቀርባ ስላደረገችው ጥፋት በሙሉ ይቅርታ ጠየቀቻት። አልፎም ተርፎም ገንዘብ ልትሰጣቸው ያደረገችውን በደል ለፖሊስ እንዳትናገርባት አጥብቃ ለመነቻት። በተለይም አባቷ ይህንን ካወቀ ከክፍል እንደምትወድቅና ክፍል እንደምትደግም በጣም ፈርታ ነበር። ቼንም ይቅር ካለቻት በኋላ ዳግመኛ ፊቷ እንዳታሳያት ነገረቻት። ነገር ግን ቼን ጥላ ለመሄድ ስትሞክር ዋሌ ተከትላት በመምጣት የቼንን የእናት መጥፎ ስራ፣ ህገወጥ ንግድ በማንሳትና መሳደብ ጀመረች። በዚህም ነገር ቼን ክፉኛ ተቆጣችና ዋሌን ከደረጃው ላይ ወደታች ገፋቻት። ዋሌም ከደረጃው ላይ እየተንከባለለች ስትወርድ በጭንቅላቷ ከኮንክሪት ወለሉ ጋር ተጋጭቶ ወዲያውኑ ህይወት አለፈ። በድንጋጤና በፍርሃት የተዋጠችው ቼን ወዲያውኑ ወደ ቫኦል ዘንድ ሮጣ በመሄድ የሆነውን ሁሉ ነገረችው። በፖሊስም ተይዛ የሞት ፍርድ እንዳይፈረድባት በጣም ፈርታ ነበር። ሆኖም ግን ቫኦል ሊያረጋጋትና ሊያጽናናት ሞከረ። የዋሌን ማስክሬን በፖሊስ በፍጥነት እንዳይገኝ ወስዶ ለመቅበር ቃል ገባላት።
ገባላት። ከዚህ በኋላም ወደ አንደኛ ጓደኛው ዘንድ በመሄድ ለዚያ ምሽት የሚሆነውን መኪና ተዋሰ። በመቀጠልም ቫኦ የዋሌይን አስክሬን ወደ አንድ ሩቅና ገለልተኛ ቦታ በመውሰድ ፖሊስ ወደ እሱ ሊመራ የሚችልባቸው ማስረጃዎች በሙሉ ጨምሮ አብሮ ቀበረው። በፈተናው ቀንም ከባድ ዝናብ ይጥል ስለነበረ የሚመለከታቸው አካላት ተማሪዎች በሰዓቱ ትምህርት ቤት መድረስ እንዲችሉ ቀደም ብሎ ከቤታቸው እንዲወጡ አሳሰቡ። በዝናብ መበርታት ምክንያትም በዋናው አውራ ጎዳና ሃይዌይ ላይ ትልቅ የመሬት መንሸራተት አደጋ ተከስቶ ስለነበር ሰራተኞች አደጋ የደረሰባቸው አካባቢ ያጸዱ ሳለ አንድ ተሽከርካሪ የዋሌይን አስክሬን አገኘው። ፖሊስ ባደረገው ተጨማሪ ምርመራ በዛ ምሽት ቫኦ ስለተጠቀመው መኪና መረጃ አገኘ። በመኪናው ባለቤት በመከታተል በመጨረሻም ስለ ቫኦ ሙሉ መረጃ ለማግኘት ቻለው። በተመሳሳይ መልኩ የዋሌይ ጓደኞችን ለምርመራ ወደ ፖሊስ ጣቢያ ተወሰዱ። እነሱም በዋሌይ ሞት ቀጥተኛ ተጠያቂዎች ቼን እንደሆነች ለመግለጽ ወነጀሏት። ይህን እንዲህ እንዳለ መርማሪዎች ዚዮንግ ዋሌይን የጥቃት ቡድኖቿ ቼንን ሲደበድቧት የሚያሳየውን ቪዲዮ አገኘው። በዚህም ምክንያትም በዋሌይ ሞት ላይ ቼን መጠርጠር ጀመረ። በመሆኑም ቼን ወደ ፖሊስ ጣቢያ ተወስዳ ዋሌይን በሞተችበት ቀን የት እንደነበረች ቼንን በፈተና ለመዘጋጀት ላይ ተጠምዳ እንደነበረ መለሰች። ዋሌይም ስትደበድባት ለምን ወዲያውኑ ለፖሊስ እንዳልተናገረች ስትጠይቅ ቼንም ችግሩ ይበልጥ እንዳይሳፋ አልፈለኩም፣ ብቸኛው ምኞቴ ፈተናውን ጨርሼ ከዚህ አካባቢ መውጣት፣ ቤጂንግ ሂጄ መማር ነው ስትል መለሰች። ከአንድ ሰዓት በላይ ከፈጀ ምርመራ በኋላ ፖሊሶች ወደ ቤቷ አደረሷት። ነገር ግን እያንዳንዱ እንቅስቃሴ በጥብቅ መከታተል ወሰኑ። በማግስቱም ቼን ከትምህርት ቤት ወደ ቤት እየተመለሰች ሳለ ቫኦ በድንገት ወደ እሷ ቀርቦ በአንድ የተተወ ፈራሽ ህንፃ ምድር ውስጥ ይዟት ገባ። በሩንም ቆልፈው ተከታተሉት የመጡ ፖሊሶችን በሙሉ ውጭ አስቀሯቸው። ቫኦም የፈለገውን ቼን እሱን በደል አድርሶብኛል፣ አስገድዶኛል ብላ እንድትከሰው ነበር። በዚህም መንገድም ፖሊሶችን ቫኦ በቼን ላይ ያደረገውን ጥቃት አይተው በዋሌይም ላይ ያንን ድርጊትም የፈጸመው እሱ እንደሆነ እንዲያስቡና ትኩረታቸው ሙሉ በሙሉ እንዲያገኙ ቼን ግን ነፃ እንድትወጣ ለማድረግ አቅዶ ነበር። ልክ እንደተጠበቀውም ግን ቼን በዚህ ሀሳብ አልተስማማችም ነበር። ጥያቄውን ውድቅ አደረገችው። ቫኦ ገና ለአካለ መጠን ያልደረሰ እንደሆነና በዛ ምክንያት ከባድ ቅጣት እንደማይጣልበት ሲያስረዳት ቼን በሀሳቡ ተስማማች። ከጥቂት ቆይታ በኋላ ፖሊሶች መጡ። ቫኦንም ልክ በቼን ላይ ጥቃት እያደረሰ እንደሆነ ለማስመሰል ድርጊት ፈጸመ። በዚህም ምክንያት ፖሊሶች እዚያው በቁጥጥር ስር አዋሉት። በሚቀጥለው ትዕይንት መማሪ ዚዮንግም በርካታ የሲሲቲቪ ተንቀሳቃሽ ምስሎችን ከመረመረ በኋላ ቫኦ ቼንንም ለረጅም ጊዜ ይከታተላት እንደነበረ ደረሰበት። ይህንን ለምን እንደሚያደርግ ሲጠይቅ ቫኦ የቼን የቆየው ስታከር በሚስጥር ተከታታይ ነኝ ወዳትም ስለነበረ ነው ሲል መለሰ። ቼንም ለምርመራ ወደ ፖሊስ ጣቢያ ቀርባ ስለ ዋሌይ ሞት ሁሉን ተጠየቁ። ቼንም አሁንም ቢሆን በጉዳዩ ላይ እጇ እንዳለበት ካደች። ቫኦንም እንደማታውቅ አስመሰለች። ቫኦንም በተመሳሳይ መልኩ ቼን እንደማያውቃትና ቆንጆና ስላገኛት ብቻ ይከታተላት እንደነበረ ተናገረ። ፖሊሶች ሁሉንም የእምነት ቃል ከተቀበለች በኋላ በቂ ማስረጃ ባለመኖሩ ቼንን በነፃ ሲለቃት፣ ቫኦ ግን በቁጥጥር ስር ውሎ ታሰረ። በርካታ ቀናት አለፉ። ቼንም ከእናቷ ጋር አብራ መኖር ጀመረች። በትምህርት ላይ ትኩረት ለማድረግ ብትሞክርም አእምሮ በሙሉ ከቫኦ ጋር ባሳለፈችው ትዝታዎች ስለተሞላ ልታጠና አልቻለችም። በጣም ተናፍቀው ስለነበረ ብዙ ጊዜ ከባድ ሀዘን ውስጥ ተወድቅ ነበር። ብቸኛው መልካም ነገር በፈተናዎች ላይ ከፍተኛ ውጤት በማምጣቷ ሲሆን እናቷን በዚህም በጣም ተደስታ ነበር። አንድ ቀን ምሽት መርማሪ ዚዮንግም ቼንን ለመጠየቅ መጣ። ከክፍል አንደኛ በመውጣቷ እንኳን ደስ አለሽ መልእክት አስተላለፈ። ሆኖም ግን በቫኦ ከዚህ ቀደም በፈጸማቸው ከባድ ወንጀሎች ምክንያት የሞት ፍርድ እንደተፈረደበት ነገራት። ቼንም ይህን ስትሰማ ማልቀስ ጀመረች። ቫኦ ገና አካለ መጠን ያልደረሰ በመሆኑ ይህን ሊሆን እንደማይችል ተከራከረች። ነገር ግን መርማሪ ዚዮንግም ስሱ ውሸት እንደነበረ እውነተኛው የቫኦ ዕድሜ 23 እንደሆነ ነገራት። ቼን ይህን ስትሰማ ራሷን ሳተች። መርማሪ ዚዮንግን ማጥቃት ጀመረች። እሷም ለማረጋጋት ሲል መርማሪ ዚዮንግን ስለ ሞት ፍርድ የተናገረው ነገር ቀልድ እንደነበር አመነ። ነገር ግን አሁን በሰጠችው መልስ ምክንያት ሁለቱም ግንኙነት እንዳላቸው አረጋገጠ። ቼን እውነቱን እንድትናገር ፈለገ። እውነቱን ከተናገሩ ቅጣታቸው እንደሚቀልላቸው ቃል ገባላት። በመጨረሻም ቼን ቫኦን በድጋሚ እስር ቤት ሄዳ ጠየቀችው። ሁሉንም ነገር ለፖሊስ ማመኗን ነገረችው። አሁን ቼንም ተይዛ ወደ እስር ቤት ገባች። ይሁን እንጂ እውነቱን በመናገሩ ያገኘችው የአእምሮ እፎይታ ሰላም ከምንም ጋር የማይወዳደር ነበር። ከዚህም በኋላ ፊልሙ ወደ አሁኑ ዘመን ይመልሰናል። አሁን ቼን አድጋ የእንግሊዝኛ ቋንቋ መምህር ሆናለች። የመጀመሪያ ታሪኳን አሸንፋ አሁን አዲስ ህይወት እና ምዕራፍ ጀምራለች። በክፍል ውስጥ እንዲህ ዝምተኛ ልጅ ስትመለከት በቼን የልጅነቷ ይደርስባት የነበረው ማንገላታት አስታወሰች። በፊልሙ የሚጠናቀቀው ቼን ያችን ልጅ ወደ ቤቷ እየሸኘቻት እነዚያን የሚያንገላቷት ልጆችን በጽናት እንድትቋቋማቸው ስታበረታታቸው ነው። ከበስተጀርባቸው ደግሞ ቫኦ አሁንም ቢሆንም ቼን በሄደችበት ቦታ ሁሉ ጥበቃ ላይ ሆኖ የተከታተላት ይታያል። ውድ የሙሌ ሲኒማ ቤተሰቦች ፊልሙ እንደወደዳችሁት አልጠራጠርም። ቤተሰብ ያልሆናችሁ ከታች ሰብስክራይብ የሚለውን በተን በመጫን የቤተሰባችን አባል እንዲሆን ጋብዛለን።